እድሜያችሁ አርባን ሞልቷል ወይስ ደግሞ አርባዎችንስ እያጋመሳችሁ ነው? እንግዲያውስ አሁን አንድ እውነትን ልንገራችሁ። በአሁኑ ሰዓት በየቀኑ የምትጠጡት መጠጥ ሳታውቁት በዝምታ ጤናችሁን እየገነባው ሊሆን ይችላል፣ ወይም ደግሞ በተቃራኒው ወደ ከባድ ህመምም እየገፋችሁ ሊሆን ይችላል። እርጅናን ማቆም አንችልም፣ ነገር ግን ጤናማ እናም ጉልበት ያለው እርጅናን መምረጥ እንችላለን። ከ40 ዓመት በላይ ከሆናችሁ ሰውነታችሁ ተጨማሪ እንክብካቤን ይፈልጋል። እድሜያችን 40ን ሲያልፍ የሰውነታችን የጨዋታ ህግ ይቀየራል። የጡንቻ መጠን ይቀንሳል፣ ስብ የማቃጠል አቅማችን ይዘገያል፣ የሜታቦሊዝም ሂደት ማለት ነው። የደም ስሮቻችንም መለስለስ ያቆማሉ። ነገር ግን ይህንን ሂደት ሙሉ በሙሉ የሚቀይሩ 5 አስደናቂ መጠጦች አሉ። ዛሬ በዓለም ላይ ያሉ ምርጥ ተመራማሪዎች የመሰከሩላቸውን እድሜያችሁ ከ40 ዓመት በላይ ለሆነ ሰዎች ልብን፣ አንጎልን፣ መገጣጠሚያንና የአንጀት ጤናን በኃይል የሚጠብቁ 5 ምርጥ መጠጦችን ይዤላችሁ መጥቻለሁ። በተለይ ቁጥር 3 እና ቁጥር 5 ላይ የምናየው መጠጥ ሁላችንም ቤት ውስጥ ያለ ግን ዋጋ ያልሰጣችሁት ነው። ይህንን ቪዲዮ እስከ መጨረሻው ካያችሁ በኋላ የጤና ምርጫችሁ ሙሉ በሙሉ ይቀየራል። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በሰላም መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወይም ትምህርቶችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። እድሜያችን ሲጨምር ሰውነታችን በተፈጥሮ በርካታ ለውጦችን ያስተናግዳል። የጡንቻ መጠናችን ይቀንሳል። የምግብ መፈጨት ወይም የሜታቦሊዝም ፍጥነት ይዘገያል። የደም ስሮች የመለጠጥ አቅማቸው ይቀንሳል። እናም በስር የሰደዱ በሽታዎች የመያዝ እድላችንም ከወትሮው ይጨምራል። መልካሙ ዜና ታዲያ አንዳንድ መጠጦች ልባችሁን፣ አንጎላችንን፣ አጥንቶቻችንን፣ መገጣጠሚያዎቻችንን እናም የበሽታ መከላከያ ስርዓታችንን ሊደግፉ የሚችሉ ኃይለኛ ንጥረ ነገሮችን ይዘዋል። 5 ከ40 ዓመት በኋላ በተለይ አዘውትራችሁ በየቀኑ መጠጣት ያለባችሁን ድንቅ መጠጦችን ልንገራችሁ። አንደኛ አረንጓዴ ሻይ ነው። የረጅም ዕድሜ መጠጥ ነው። በዓለም ላይ ላለው በጣም ጤናማ መጠጥ ሽልማት ቢኖር ኖሮ አረንጓዴ ሻይ ጠንካራ የሆነ ተፎካካሪ እንዲሁም ቀዳሚ ይሆን ነበር። አረንጓዴ ሻይ ካቴኪን በሚባሉ አንቲኦክሲዳንቶች የተሞላ ነው። በተለይም ኢጂሲጂ፣ ይህም ሴሎችን በዕድሜ መክፋት ከሚመጣ ጉዳት ለመጠበቅ ይረዳል። ከ40 ዓመት በኋላ አረንጓዴ ሻይ የልብ ጤናን ይደግፋል። ጤናማ የደም ግፊትን ለመጠበቅ ይረዳል። ስብን ማቃጠልናም የክብደት ቁጥጥርን ያበረታታል። የአንጎል ስራን እናም ማህደረ ትውስታን ይደግፋል። በመላው ሰውነት ላይ ብግነትንም ይቀንሳል። ጤናማ የሆነ የዕድሜ መክፋትንም ይደግፋል። ተመራማሪዎችም ከፍተኛ የአረንጓዴ ሻይ ፍጆታ ያላቸው የህዝብ ክፍሎች ብዙውን ጊዜ ዝቅተኛ የልብ ህመም መጠንናም ረጅም የህይወት ዘመን እንዳላቸውም ደርሰውበታል። ለመጠጣትም ምርጡ ጊዜ ጠዋት፣ ከረፋዱ ላይ፣ ከሰዓት በኋላ መጀመሪያ ላይ እናም የካፌን ይዘት በእንቅልፋችሁ ላይ ተጽዕኖን የሚያሳድር ከሆነ ደግሞ ምሽት ላይ ዘግይታችሁ ከመጠጣት ተቆጠቡ። ታዲያ ምን ያክል መጠጣት አለባችሁ? በቀን ከ2 እስከ 4 ኩባያ መጠጣት ይኖርባችኋል። ሁለተኛ ኪፈር ወይም ደግሞ ፕሮባዮቲክ የእርጎ መጠጥ ነው። የጨጓራ እናም የአንጀት ጠባቂ ነው። እርጎ ወሳኝ ነው። ብዙ ሰዎች ጤናማ የጨጓራና የአንጀት ስርዓት የበሽታ መከላከያን፣ ስሜትን፣ የምግብ መፈጨትንና የክብደት አያያዝን ጨምሮ ሁሉንም የጤና ገጽታዎች እንደሚነካ አይገነዘቡም። ከ40 ዓመት በኋላ
የምግብ መፈጨት ብቃት ብዙውን ጊዜ ይቀንሳል። ይህም የጨጓራና የአንጀት ጤናን የበለጠ አስፈላጊ ያደርገዋል። ከ40 ዓመት በኋላ ያለው ጥቅምም ጠቃሚ የጨጓራና የአንጀት ባክቴሪያዎችን ይደግፋል፣ የምግብ መፈጨትን ያሻሽላል፣ የሆድ መነፋትንም ለመቀነስ ይረዳል፣ የበሽታ መከላከያ ተግባርንም ይደግፋል፣ የአጥንትን ጤናም ሊያሻሽል ይችላል፣ የንጥረ ነገሮችን መምጠጥም ያግዛል። ኪፈር ጤናማ የምግብ መፈጨት ስርዓትን ለመጠበቅ የሚረዱ በርካታ የፕሮባዮቲክስ አይነቶችን ይዟል። ለመጠጣትም ምርጡ ጊዜ ቁርስ ላይ ከምግብ ጋር እንደ ጤናማ መክሰስ ተጠቀሙ። ምን ያክል መጠን? በቀን 1 ኩባያ። ጥቂት ወይም ምንም ስኳር ያልተጨመረበትን ወይም ፍሌቨርድ ያልሆኑትን ምረጡ። ሶስተኛ የቀይ ስር ጭማቂ ወይም ጁስ ነው። የተፈጥሮ የደም ዝውውር ማሳደጊያ ነው። የቀይ ስር ጭማቂ በስፖርተኞች ዘንድ አሁን ላይ ታዋቂ ሆኗል። ነገር ግን እድሜያቸው ከ40 ዓመት በላይ ለሆኑ አዋቂዎችም ከምርጥ መጠጦች ውስጥ አንዱ ነው። ቀይ ስር በተፈጥሮ በናይትሬትስ የበለጸገ ነው። ይህም ሰውነት ወደ ናይትሪክ ኦክሳይድ ይለውጠዋል። ናይትሪክ ኦክሳይድ የደም ስሮች እንዲዝናኑ እናም እንዲሰፉ ይረዳል። ይህም የደም ዝውውርን ያሻሽላል። ከ40 ዓመት በኋላ ታዲያ ጤናማ የደም ግፊትን ይደግፋል፣ የደም ዝውውርንም ያሻሽላል፣ የልብ ጤናን ይደግፋል፣ የአካል ብቃት እንቅስቃሴ አፈጻጸምንም ሊጨምር ይችላል፣ ጡንቻዎች ተጨማሪ ኦክሲጅን እንዲያገኙም ይረዳቸዋል፣ ወደ አንጎል የሚሄደውን የደም ፍሰትንም ይደግፋል። የተሻለ የደም ዝውውር ማለት ተጨማሪ ኦክሲጅንና ንጥረ ነገሮች በመላው ሰውነት ውስጥ ባሉ ህዋሳት ይደርሳሉ ማለት ነው። ለመጠጣትም ምርጡ ጊዜ ጠዋት ላይ እናም ከአካል ብቃት እንቅስቃሴ በፊት ጠጡ። ምን ያክል መጠን? በሳምንት በርካታ ጊዜያት ያክል 1 ኩባያን መጠጣት ይኖርባቸዋል። ወይም በየቀኑ ወይም በሳምንት ከ4 እስከ 5 ጊዜ። አራተኛ የሮማን ጭማቂ ነው። የደም ወሳጅ ቧንቧዎች ተከላካይ ነው። ሮማን ለእርጅና ዋና መንስኤዎች ከሆኑት ውስጥ አንዱ የሆነውን የኦክሲዲቲቭ ስትረስን ወይም የሴል መጎዳትን ለመዋጋት የሚረዱ ኃይለኛ አንቲኦክሲዳንቶችን ይዟል። እንዲያውም የሮማን ጭማቂ ከብዙ ታዋቂ የፍራፍሬ ጭማቂዎች የበለጠ አንቲኦክሲዳንቶችን ይዟል። ከ40 ዓመታችን በኋላ የልብ ጤናን ይደግፋል፣ የደም ስሮችን ለመጠበቅ ይረዳል፣ የኦክሲዲቲቭ ስትረስንም ይቀንሳል፣ ጤናማ የደም ዝውውርን ይደግፋል፣ ለማህደረ ትውስታ እናም ለአንጎል ጤና ሊጠቅምም ይችላል። እንዲሁም ጤናማ የቆዳ እርጅናንም ይደግፋል። ደማቅ ቀይ ቀለሙ የሚመጣው የሴሉላር ጉዳትን ለመዋጋት ከሚረዱ ውህዶች ነው። ለመጠጣትም ምርጡ ጊዜ ጠዋትናም ከቁርስ ጋር ተጠቀሙ። ምን ያክል መጠን? በቀን ከግማሽ እስከ 1 ኩባያ። በተቻለ መጠን ሁልጊዜ 100% ንጹህ የሮማን ጭማቂን ምረጡ። አምስተኛ ደግሞ ውሃ ነው። በጣም ዝቅተኛ ግምት የተሰጠው ድንቅ የጤናችን መጠጥ ነው። ብዙዎቻችን በቂ ውሃን አንጠጣም። ይህ ቀላል ሊመስል ይችላል ውሃ። ነገር ግን ብዙ ከ40 ዓመት በላይ የሆናቸው አዋቂዎች ስር የሰደደ የውሃ እጥረት አለባቸው። በዕድሜ እየገፋን ስንሄድ የጥማት ስሜት ብዙውን ጊዜ እየደከመ ይሄዳል። ይህም ብዙ ሰዎች ከሚያስፈልጋቸው ያነሰ ውሃን እንዲጠጡ ያደርጋቸዋል። ከ40 ዓመታችን በኋላ ውሃ ጤናማ የሆነ መገጣጠሚያዎችን ይደግፋል፣ የጉልበት ደረጃን ለመጠበቅ ይረዳል፣ የኩላሊት ጤናን ይደግፋል፣ የምግብ መፈጨትን ያሻሽላል፣ የአንጎል ስራን ይደግፋል፣ ጤናማ ቆዳንም ለመጠበቅ ይረዳል፣ የሰውነት ሙቀት ቁጥጥርንም ያግዛል። ቀላል የሆነ የውሃ እጥረት እንኳን በትኩረት በስሜትናም በአካላዊ አፈጻጸም ላይ ተጽዕኖን ያሳድራል። ታዲያ ለመጠጣት ምርጡ ጊዜ ከእንቅልፋችሁ ከተነሳችሁ በኋላ ወዲያውኑ መጠጣት ይኖርባችኋል። ከቻላችሁ ግማሽ ሎሚን ጨምቃችሁበት 1 ብርጭቆ ውሃን ጠጡ ከእንቅልፋችሁ እንደተነሳችሁ። ከዛም ቀኑን ሙሉ እያረፋችሁ ውሃን መጠጣት ያስፈልጋል። ከምግብ በፊትም መጠጣት በጣም ጥሩ ነው። ታዲያ ምን ያክል መጠን? ለአብዛኛዎቹ አዋቂዎች ወንዶች በቀን እስከ 3 ሊትር ገደማ ሊጠጡ ይገባል። ሴቶች ደግሞ በቀን
ወደ 2 ሊትር ከግማሽ ሊጠጡ ይገባል። ፍላጎቶች ደግሞ እንደ አየር ንብረቱ፣ እንደ እንቅስቃሴ ደረጃችሁ እናም እንደ የጤና ሁኔታችሁ ይለያያሉ። በተጨማሪም ደግሞ መጠጣት ያለባችሁ የእርድ ወተት መጠጣት ካለባችሁ ድንቅ መጠጦች ውስጥ አንዱ ነው። እርድ በአንቲ ኢንፍላማቶሪ ወይም በጸረ ብግነት ባህሪያቱ በሚታወቀው ኩርኩሚን በሚባል ውህድ የበለጸገ ነው። እርድ የመገጣጠሚያ ጤናን ይደግፋል፣ ብግነት ወይም ኢንፍላሜሽንን ይቀንሳል፣ ከአካል ብቃት እንቅስቃሴ በኋላ ማገገምን ይደግፋል፣ ምሽት ላይ በሚወሰድበት ጊዜ የተሻለ እንቅልፍንም ሊያበረታታ ይችላል። ታዲያ ምርጡ ጊዜ ከመተኛታችሁ በፊት ማታ የእርድ ወተትን ማግኘት የማትችሉ ወይም መጠጣት የማትችሉ ከሆነ የእርድ ውሃን መጠጣት ትችላላችሁ። ለብ ባለ ውሃ ውስጥ ግማሽ የሻይ ማንኪያ እርድን በመጨመር መጠጣት ትችላላችሁ። እርድን ስትጠቀሙ ታዲያ ከስብ ካላቸው ነገሮች ጋር የወይራ ዘይት፣ ወተት ወይም ደግሞ የኩርኩሚን መምጠጥን ለመጨመር ግዴታ ቁንዶ በርበሬን መጨመር ይኖርባችኋል። ታዲያ ከ40 ዓመት በኋላ መገደብ ያለባችሁ መጠጦች ደግሞ አሉ። ጤናማ መጠጦችን መጨመር አስፈላጊ ቢሆንም ጤናማ ያልሆኑ መጠጦችን መቀነስ ደግሞ በተመሳሳይ መልኩ እጅግ አስፈላጊ ነው። እነዚህን መጠጦች ደግሞ መገደብ አለባችሁ። ስኳር የበዛባቸው ለስላሳ መጠጦችን፣ የኃይል ሰጪ መጠጦችን፣ ከመጠን በላይ አልኮልን፣ በጣም የጣፈጡ የቡና መጠጦችን እና የጣፈጡ የፍራፍሬ ጭማቂ ወይም ጁሶችን። እነዚህ መጠጦች ለክብደት መጨመር፣ ለደም ስኳር መጨመር እናም ለብግነት መጨመር አስተዋጽኦን ያደርጋሉ። በአጠቃላይ ከ40 ዓመት በኋላ ጤናችሁን ለመደገፍ ከፈለጋችሁ በእነዚህ 5 ኃይለኛ መጠጦች ላይ አተኩሩ። አንደኛ አረንጓዴ ሻይ ነው። ረጅም ዕድሜንናም የልብ ጤናን ይደግፋል። ሁለተኛ ኪፈር ነው። የጨጓራና የአንጀትናም የበሽታ መከላከያ ጤናን ያሻሽላል። ሶስተኛ የቀይ ስር ጭማቂ ነው። የደም ዝውውርን እናም የደም ፍሰትን ያሳድጋል። አራተኛ የሮማን ጭማቂ ነው። የደም ወሳጅ ቧንቧዎችንናም ሴሎችንም ይጠብቃል። አምስተኛ ውሃ ነው። በሰውነታችን ውስጥ ያለውን እያንዳንዱን ተግባርን ይደግፋል ማለት ነው። ታዲያ ትናንሽ የዕለት ተዕለት ምርጫዎች በጊዜ ሂደት ወደ ትልቅ የጤና ጥቅሞች ያድጋሉ። ታዲያ ክቡራትና ክቡራን ተመልካቾቼ ከእነዚህ መጠጦች ውስጥ የትኛውን አስቀድማችሁ በአሁኑ ሰዓት እየተጠቀማችሁ ነው? መልሳችሁን በኮመንት ላይ አስፍሩልኝ። ይህ የጤና ትምህርት ከወደዳችሁትና ከተማራችሁበት ሌሎችም እንዲማሩበት ሼር ማድረጋችሁን እንዳትዘነጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።